ባሁን የመረጃ ሰዓታችን የተለያዩ ሀገር ውስጥና የውጭ ስፖርታዊ ዜናዎችን ነበር ተከታትለን የተመለስነው። አሁን ደግሞ በቀጣይ አንድ መሰናዶ ልንጋብዛችሁ ወደድን። ይህ ጥንቅር የሚወስደን ወደ ኢትዮጵያ ስፖርት አካዳሚ ይሆናል ማለት ነው። ኢትዮጵያ ስፖርት አካዳሚ ላለፉት 11 ዓመታት የተለያዩ ስፖርተኞችን ሲያሰለጥን ቆይቷል። ባሳለፍነው ቅዳሜ ደግሞ ላለፉት 4 ዓመታት በተለያዩ የ8 የስፖርት አይነቶች ሲያሰለጥናቸው የነበሩ ስፖርተኞችን አስመርቋል። በዚህ መሰናዶም ባልደረባችን ነቢል መሐመድ ተገኝቷል። ተከታዩን መሰናዶም የሚያመላክተን ይሆናል። ኢትዮጵያ በማትታወቅባቸው የስፖርት ዘርፎች ሁሉ ያስጠራ የሚገኝ የስፖርት የስልጠና ተቋም ነው። የኢትዮጵያ ስፖርት አካዳሚ በአገሪቱ የተፈጠረው የተኪ ስፖርተኞችን እጥረት ለመፍታት መንግስት ልዩ ትኩረት ሰጥቶ ስፖርተኞችን ከአማተሪዝም ወደ ፕሮፌሽናል ስፖርት የሙሉ ጊዜ ስፖርተኞችን ለማፍራት ይህን ተቋም አቋቁሞ ሳይንሳዊ ስልጠና ዘርግቶ እያሰለጠነ ይገኛል። ለ8ኛ ጊዜ በዚህ ዓመት እያስመረቅን ይገኛል። የኢትዮጵያ ስፖርት አካዳሚ የ2017 ዓመት 8ኛ ዙር ተመራቂዎች ሲሰጣቸው የቆየውን የስልጠና መርሃ ግብር በተገቢው ደረጃ በስኬት ተጠናቃችሁ ለዚህ የምረቃ ዕለት በመድረሳችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት ፈልጋለሁ። አራት ዓመት ቆይቴ አሪፍ ነበር። ምርቃቱ ድባቡ አሪፍ ነው። ቆንጆ ነው። ከጠበቁት በላይ ቆንጆ ነው። ምርቃቱ ያው አሪፍ ነው። በነገራችን ላይ ትግስት ዮሐንስ ቅድም በንጽህና የተያዘችው የተሸለመችው ቤተልሔም ዮሐንስ እህቷ ነች። ሁለቱም ጎራ ነው። የሽልማት ስነ ስርዓቱ 5000 ብርና ግምታዊ ዋጋው 40,000 ብር የሚያወጣት ተበርክቶላታል። እንኳን ደስ አለሽ። ነገ በትልቅ ደረጃ የምንጠብቃት በቅርቡ በኢትዮጵያ ፕሪሚየር ሊግ ላይ ጠብቋል። ፕሪሚየር ሊግ ብቻ ሳይሆን ሊሲዎች ከዛም በአፍሪካ ዋንጫና ዓለም ዋንጫ መድረክ ላይ እንደምናገኛት ተስፋ እናደርጋለን። ቤተልሔም እንኳን ደስ አለሽ። በኢትዮጵያ ስፖርት አካዳሚ ለ4 ዓመት ሲሰለጥኑ የቆዩ ስፖርተኞቻችን የ4 ዓመት የስልጠና መርሃ ግብራቸውን አጠናቀው ዛሬ የምረቃ ፕሮግራሙ ነው። ከ100 በላይ የሆኑ ስፖርተኞቻችን የ4 ዓመት ቆይታቸውን አጠናቀው በ9 የስፖርት አይነት 4 ዓመት ቆይታቸው በሳምንት 6 ቀን 16 ሰዓታት ስፖርት ስልጠና ላይ ቆይተው በዚህ መካከል ደግሞ ብቃታቸው የደረሱበትን ብቃት እየተለኩ በውድድር እየተፈተኑ በአህጉር አቀፍ ዓለም አቀፍ ውድድር ላይ ውጤት እያመጡና ቆይተው ዛሬ የምረቃ ጊዜያቸው ደርሶ ተመርቀዋል። ዛሬ የተመረቁት 102 የሚሆኑት ስፖርተኞቻችን የኢትዮጵያ ተስፋዎች ናቸው። ከጊዜ ጊዜ ለውጥ እንዳገኝበት አረርቶኛል። በመጀመሪያ ዓመትም አላማዬን ስላሰብኩኝ ኮከብ ተጫዋች ነበር። ያለፉት 4 ዓመታት ከሞላ ጎደል ጥሩ ናቸው። ግን ያው ጥሩ አሰልጣኞች ነበሩ፣ ጥሩ ትሬኒንግ ነበረ። ግን ከአንዳንድ ነገሮች አንፃር ደግሞ ያው እኔ ፐርሰናሊ ብዙ እንትን ያልኳቸው ነገሮች አሉ። ግን እንደ ቲም ደግሞ ጥሩ ነገሮች እንትን ብለናል። ከዛ ግን ያው የትጥቅ ጉዳይ ምናምን ነገር አልፎ አልፎ ይዘገያል ትጥቅ ምናምን እንጂ ከሱ ውጪ አብዛኛው ነገር ምንም አይደለም። ምርቃቱ እጅግ በጣም ደስ ይላል። በከፍተኛ ትምህርት ተቋም የሚመስል አይነት ድባቡ በጣም ደስ የሚለውና 4 ዓመት የለፉበት የደከሙበት ነው። በተለይ በሴቶች እግር ኳስ በደንብ እንደውም አልተወራም። በጣም በከፍተኛ ነው ስራዎች የሰሩትና እንደነ ሴናፋ ኮማንዳ፣ አረጋሽ ካልሳ፣ አሪያቶ ዱንግ፣ ነኝቦኝ የም በጣም በርካታ ልጆች ከኛ ጋር ይሰራሉ። እንደገና ደግሞ ኢትዮጵያ ንግድ ባንክ በምስራቅ አፍሪካም በአፍሪካም በሴቶች እግር ኳስ ይታወቃልና ከጊዜ ወደ ጊዜ አዳዲስ ነገር ይዞ መምጣት ልማዱ ስለሆነ ዛሬ ከተገኘውባቸው እዚህ ውስጥ ያሉትን ልጆች አንደር 17 ቡድን ዘንድሮ ይቋቋማል። አንደር 20 ቡድን ዘንድሮ ይቋቋማል። አሰልጣኞችንም ያው ክለቡ ኃላፊነት ሰጥቶኝ ሙያ ይገዛ ሰጣለሁ ባልኳቸው መሰረት ሰኞ ምልመላ አድርገን ከተመለመሉት ተጫዋቾች አንዱ ሊሆኑ ስለሚችሉ ይሄ ደግሞ እጅግ በጣም የሚያስደስተው ነውና ከአካዳሚ ጋር እንዳሰልጣኝም እንደ ቤተሰብም በተለይ ደግሞ ከአሰልጣኞች ጋር ያላቸው ግንኙነት እጅግ የሚደነቅ ነውና ጥናትና ምርምር ላይ መስራታቸው በደንብ ነው የበለጠ ጥሩ ነው ብዬ ነው ማስበው። ዛሬ ላይ ደግሞ ባየዋቸው ነገሮች እጅግ በጣም ደስ ብሎኛል። የኢትዮጵያ ስፖርት አካዳሚ የሚያስመርቃቸው ሰልጣኞች ባደረግነው ጥናት መሰረት ከ90% በላይ በክለቦች በብሔራዊ ቡድን በመሳተፍ
ውጤት እያስመዘገቡ ራሳቸውን ጠቅመው ቤተሰቦቻቸውን ጠቅመው ሀገር እየጠቀሙ ያሉ ስፖርተኞች ናቸው እና አሁንም በዚህ ዓመት የምትመረቁ ስፖርተኞች ውጤታማ እንደምትሆኑ ተስፋ እናደርጋለን። በጣም ደስ ብሎኛል። እድሉን ሳገኝ የመጀመሪያ ዓላማዬን እንዳሳካው ነው የቆጠርኩት። የምንሄደው ሐምሌ 22 ነው፣ ሩዋንዳ ነው የምንሄደው እና እዛ ምርጫ አለው፣ ወደ ኤንቢኤ ምርጫ አለው። እሱንም ከተሳሳክቶ ካለፍኩኝ እዛው ነው የምቀረው። ማመስገን የምፈልገው በመጀመሪያ ለዚህ ቀን ላደረሰኝ ፈጣሪ ነው። በመቀጠል ደግሞ ከፕሮጀክት ጀምሮ እስከዚህ 4 ዓመት እስክንደርስ ድረስ በጣም በመከታተል በብዙ ነገር እየረዳን ያለ ኮች ተስፋዬ ይባላል እና እሱን በደንብ ላመሰግነው ከልቤ ላመሰግነው ፈልጋለሁ። በመቀጠል ደግሞ ኮች ሀብታሙ ዳዲን እዚህ እንድደርስና ያለውን ነገር እያስረዳኝ እያበረታታኝ ይሄ አሪፍ ነው ያለ ለዚህ ስላበቃኝ በጣም ነው ማመሰግነው። ቀጣይ ዓመት ያው የኔ እቅድ ናሽናል ቲም ከ17 ዓመት በታች ያው እኖራለሁ የሚል እቅድ አለኝ። ያው ለዛም ደግሞ ጠንክሬ ለመስራት እሞክራለሁ። ያው ከዚህ ወጥቼ የተሻለ ክለብ ፈርሜ ራሴንና ቤተሰቦቼን የተሻለ ደረጃ ማድረስ እፈልጋለሁ እና ብሔራዊ ቡድን መጫወት እፈልጋለሁ።